ሜ እንኳን ደስ አለ 200K ስለገባ በጣም ደስ ብሎኛል። ያው ከዚህ በላይ ደግሞ 300,000 400,000 እንግዲህ የኛ ልጅ የኛ ቅምጥል የኛ ንግስታችን ማለት ነው። የኛ እንደ በተማር ማርማራታ በዚህ መልኩ ያው ደስታዋን እና መልካም ምኞቷን ለፍሬም ገልጣለታለች ማለት ነው። ያው 200,000 ስለገባ የኔ ቅን ሀሳቢ ነገር ግን ውዶቼ ለዚህ ጉዳይ ብቻ አይደለም የመጣሁት። አንዳንድ ልካቸውን የሚነገሩ ሰዎች አሉ፣ ቀይ መስመራቸውን የሳቱ። ሰላም በቅድሚያ ሰላማችሁ ይብዛልኝ የኔ ውዶች፣ ወዳችሁ ማከብራችሁ ብዝት ይበልልኝ። ክፉ አይንካችሁ፣ በሰው ሀገር ላይ ክፉ አይንካን፣ አሜን። እና ትናንትና ያው በኤፍሬም ቤት ሀይሚዬ ለምን አልመጣችም ሲባል ነበረ። ነገር ግን አጠር ያለች ቪዲዮ ሰርታ ለኤፍሬም መልካም ምኞቷን ገልጣለች። አሪፍ ነው። ነገር ግን አንዳንድ ደግሞ አላችሁ ይቺ ልጅ ለብሩኬ ያክስት ልጅ ናት ምናምን ነገር ያክስቱ ልጅ ናት እያላችሁ የምታሽቃብጡ አሽቃባጭ ማለት ነው። አይደለችም። ያክስት ልጅ ሳትሆን ውሽማ ነች። ሌላው ነገር ደግሞ ብሩኬ ያለው ብሩኬ ያክስቴ ልጅ ናት ብሎ አላላችሁ አላለም። ያለው ያክስቴ ልጅ ስም ነው አብሳላት ነው ያለው። ዩኖ ጋይስ ያክስቴ ልጅ ስም ነው አብሳላት ነው እንጂ ያለው ያክስቴ ልጅ ናት አላለም። እናንተ ዝም ብላችሁ እንደ በግ ትነዳላችሁ። በግ አትሁኑ። አንዳንድ ጊዜ ሰው ሁኑ። እንደ ሰው ስትሆኑ እንደ ሰው ታስባላችሁ። እኔ ስለዚህ ማውራት ፈልጌ አይደለም የመጣሁት። ማውራት የፈለግኩት ያክስቱ ልጅም ትሁን እህቱም ትሁን ማንንም አይ ዶንት ኬር አባውት ዛት። እኔ ማውራት የምፈልገው የማንንም ሀለሌ እነዚህ በየመጠጡ ቤት በየጭፈራው ቤት ምናምን ነገር ማማቸው ወድቆ ማማቸው ራሱ እንደዚህ ማማ ማለት ያው የገባው ይገባል እንደዚህ ምናምን እንዘጭ እያደረጉ ብዙ ነገር የቀማመሱ ለምን ይችን አንድ ፍሬ ልጅ መተው ይናገራሉ ነው። መተው ውጭልኝ ይላሉ። ለምንድን ነው ይቺ አንድ ፍሬ ልጅ የማትከበረው? ምንም የማታቅ የ19 ዓመት ልጅ ለምንድን ነው እነዚህ ማማቸው እንደዚህ እያንዘላዘሉ እየመጡ ያልሆነ ነገር የሚናገሯት ነው እያልኩ ያሉትኝ? ለምንድን ነው ብሩኬ ከእንደዚህ አይነት ተግባሩ የማይቆጠበው? ለምንድን ነው በስነ ስርዓት ይቺ ልጅ ተንከባክቦ ስሞና ደግፎ አቅፎ የማያኖራት ነው የኔ ጥያቄ። ምንድነው ችግሩ? የሆነ ሴት በመንገድ ላይ ስትሄድ ሀይ እንዴት ነሽ ምናምን አለ። አስቡት በቃ ሁሉንም ሀይ እንዴት ናችሁ ምናምን ብሎ ይገፋዋል ወይ? ሀይሚ እኮ 40 ማሰለፍ አያቅታትም። ሸበለውን ጠንበለሉን ሸበላ ስላችሁ ይሄ የቁመና ምናምን አይደለም። ልክ ስማርት የሆነ እንደሷ ማለት ነው። ውስጣዊ ሸበላ ማለት ነው። ውጫዊንም ብትሉ ታሰልፈዋለች። የሰው ልጅ ዋናው ግን ውጩ ሳይሆን ውስጡ ነው። እና የሚያወራው ነገር ራሱ አሁን ላይ እየገባኝ አይደለም። አማቼ ምን ሆኖ ነው በቃ የሚይዘው የሚጨብጠው? ሌላው ነገር ደግሞ አሁን ከማመጣው ሰው ልጅ ከወለድኩኝ ከባድ ነው አለ። ለምን ነው ከባድ የሆነበት ነው? ይመለስልኝ። ለምን ነው ከባድ የሆነበት ማለት እዛ ጋር ሌላ ልትወልድ የቀረበች ሴት ስላለች ነው? አልገባኝም። ወይንስ ያችን ሴት ለማስረሳት ነው ይችን ሴት ያመጣት? ለምንድን ነው የሆነ ነገር ጀምሮ ሳያጠዳ ሌላ ነገር የሚጀምረው? ይሄ ሰውዬ ግን ችግሩ ምንድን ነው? መጀመሪያ ያረገዘችዋ ሴት ትውለድ። ይችን ለማስወለድ ተረጋጋ። እንዲህ እንትንህ እኮ ራሱ ይደክምባል። አንተ ራሱ ትደክማለክ ግን አለክ እንድንትን እና ጥሩ አይደለም። በዚህ ልክ አማቼ እንዴ ካም ዳውን እንዴ! ለምንድን ነው የሆነ ነገርን ጀምረህ አጥርተክ ነው መጓዝ ያለብክ? በነገር ላይ ነገር በችግር ላይ ችግር ፈጣሪ ሆንክ። ችግርህ ምንድን ነው? እኔ ማድረግ እችላለሁ ነው? ብሩኬ እኮ ይሄ የወረደ ተግባር ነው። ማድረግ ትችላለህ፣ ምላስ ስላለክ አባሳክሶ ስለሆንክ ትችላለህ እየሰከስክ። ነገር ግን ደግሞ ምን መሰለህ የሴት ልጅ እንባ ይጥላል።
የሴት ልጅ አንተ የምትለው ምንም ማድረግ አልችልም ማለቴ ምንም ማድረግ እችላለሁ ማንም ምንም አያመጣም ምናምን የሆነ ቦታ ላይ ብቻ ከሆኑ ሰዎች ጋር ፉክክር ይዟል አላቅም። ነገር ግን ደግሞ ይሄ ጥሩ አይደለም። ምክንያቱም አሁን ምናልባት ለአሁኑ ምንም መስሎ ላይታይ ይችላል። አሁን ሀይሚ ዝም ብላ በንቀት የምታየው ምናምን ነገር በቃ ማለት ነገሮቹ ስለተደጋገሙባት ምናምን ይሄ ለሷ አዲስ አይደለም። ይሄ ሴት ይዞ መምጣት አንተ አሁን 9 ነው 8 ደርሰዋል እንደዚህ ካሜራ ላይ ይወጡ ሴቶች። ከዛው በስተጀርባ ከካሜራ በስተጀርባ ያሉት ደግሞ ወደ 100 ሊሆኑ ይችላሉ አይታወቁም። እና እንትን አንዳንድ ጊዜ ደግሞ እንደ ጨዋ እኔ በጣም የገረመኝ ደግሞ ከምንም በላይ እሱ እንደዚህ አይነቱን ነገር ሲያደርግ የሚደግፉት ቆንጆ ምናምን ብለው ያቆለባብሷታል እሷን ምናምን ነገር እና ልጅቷ ደግሞ ኦልሬዲ ከሌላ ወንድ ጋራም ይሄው እዚህ ጋር ፎቶ ላይ እንደምታዩት ምናምን ነገር እና አዲስ አይደለም ለሷ መለጣጠፍ። ያው ለብሩኬ መለጣጠፍ ከሴት ጋር አዲስ አይደለም። ነው እየተለጠፈ ምናምን ካንተ ማንጠብቀውን ነገር ነው እያሳየህን እያደረክ ያለው ብሩኬ። በጣም ትልቅ ቅሌት ነው እያደረክ ያለው። በቃ ለምን ይሄ ወንድነት አይደለም። ወንድነት አንድን ሴት በፍቅር መያዝ ነው፣ በፍቅር ማኖር ነው። ይሄ ቤቴ ምን ገነመኔ ምናምን ይሄ በስም ነው የተከራየው። ሰምቻለሁ እኔ መርሳት ችግር አለብኝ። ቤቱ የገዛህ ነበር የመሰለኝ ለካ በስምህ ነው አሉ የተከራየውና በስምህ ለተከራየው ነገር ሀይሚ እየከፈለች መኖር አያቅታትም። እንደውም ሀይሚዬ በግል ተከራይታ በኖረችበት ሰዓት ውዶች በጣም ስነ ስርዓት ነበረ። በጣም ተከብራ ነበረ የምትኖረው ማለት ነውና ለብቻ ባለችበት ሰዓት ማንም ሰው ተናግሯት አያውቅም። ማንንም ሴትም ጎትቶ ቤት ድረስ ይዞ መጥቶ አያውቅም። ምክንያቱም ቤቷ ስለሆነ አሁን እዚች ጋር ምናምን ነገር እሱ ወጥመድ ውስጥ የከተታት አውቆ ነው። እዚች ጋር ቤት ተከራይቶ ምናምን ነገር አብረው እንድትኖር ያደረጋት ለራሱ እንዲመቸው ነው፣ እሷን ለማናደድ ምናምን ነገር ግን ደግሞ ጥሩ አይደለም። ሴት ልጅ ልትናደድ ትችላለች፣ ተናዳም ልትመለስ ትችላለች። የቆረጠች ቀን ግን ደግሞ አትመለስም። ይሄንን ማወቅ አለብክና ሌላው ነገር የማንንም ሀለሌ ምናምን እያመጣክ አፋቸው እንዲከፍቱባት ባታደርግ ጥሩ ነው። እንደ ሀሳብ ልንገር ብዬ ነውና ብሩኬ ካምዳውን በጣም ግንፍል እያልክ ነው። ጥሩ አይደለም። ይሄ ላንተ አያዋጣም። ያዋጣኛል ብለህ ከሆነ አያዋጣም፣ የትም አያደርስህም፣ የትም ቦታ አያደርስም። አሁን እኔ በጣም ተናድጃለሁ፣ ግን በቃ ቀዝቀዝ ብዬ ነው እያወራሁ ያለሁት። ግን በጣም ደግሞ ከተነሳብኝ ታውቃለህ እንዴት እንደምናገር ማለት ነው።